ሰላም ጤና ይስጥልኝ። እንደምን ሰነበታችሁ ውድ የቻናላችን ቤተሰቦች? ዛሬም እንደተለመደው ለጤናችሁ እጅግ ጠቃሚና ወሳኝ የሆነ መረጃ ይዘላችሁ ቀርበናል። በየቀኑ ወይም በሳምንት የተወሰኑ ቀናት ገላችንን እንታጠባለን አይደል? ሻወር መውሰድ ለንጽህናችንና ለመልካም ስሜታችን ወሳኝ ነው። ነገር ግን ቆም ብላችሁ አስባችሁ ታውቃላችሁ? እየታጠብኩ ነው ወይስ ቆዳዬንና ጤናዬን እየጎዳው ነው ብላችሁ? አዎ፣ አብዛኞቻችን ገላችንን ስንታጠብ የምናደርጋቸው ነገር ግን የቆዳችንን ጤና የሚጎዱ ለእርጅና የሚዳርጉ እና የተለያዩ የቆዳ በሽታዎችን የሚያመጡ ስህተቶች አሉ። በዛሬው ቪዲዮችን ሻወር ስንወስድ ባለማወቅ የምናደርጋቸው 7 አደገኛ ስህተቶችን እና መፍትሄዎቻቸውን በዝርዝር እንመለከታለን። እነዚህን ስህተቶች ዛሬውኑ ማቆም አለቦት። ከመጀመራችን በፊት ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ የሚለውን በተን በመጫንና የደውል ምልክቷን በማብራት ቤተሰብ ይሁኑ። መረጃው ለሌሎችም እንዲደርስ ላይክ እና ሼር ማድረጋችሁን አይርሱ። እሺ፣ ወደ ዋናው ጉዳያችን እንግባ። ሻወር መውሰድ ቀላል ነገር ይመስላል። ውሃውን መክፈት፣ ሳሙና መቀባት እና መለቅለቅ። ነገር ግን ሳይንስና የቆዳ ሕክምና ባለሙያዎች እንደሚናገሩት ከሆነ ነገሩ እንደዚያ ቀላል አይደለም። እስቲ ስህተቶቹን አንድ በአንድ እንመልከት። የመጀመሪያው እና አብዛኞቻችን በተለይም በቀዝቃዛ የአየር ንብረት የምናደርገው ትልቁ ስህተት በጣም ሙቅ ውሃ መጠቀም ነው። ከረዥም የሥራ ቀን በኋላ ወይም በጠዋት ብርድ ትኩስ ውሃ ሰውነታችን ሲነካው ደስ የሚል ስሜት እንደሚሰጠን አይካደም። ጡንቻዎቻችን ይፈታታሉ፣ ድካም ይለቀናል። ነገር ግን ለቆዳችን ይህ እሳት የመለኮስ ያህል አደገኛ ነው። ለምን እንደሆነ ልንገራችሁ። የሰውነታችን ቆዳ በላዩ ላይ በተፈጥሮ የሚገኝ ዘይት ወይም ሴበም የሚባል አለው። ይህ ዘይት ቆዳችን እርጥበቱ ተጠብቆ እንዲቆይና እንዳይደርቅና እንዳይሰናጠቅ የሚያደርግ መከላከያ ነው። በጣም ሙቅ ውሃ ስንጠቀም ግን ይህን ተፈጥሯዊ ዘይት ከቆዳችን ላይ አቅልጠን እናጥበዋለን። ይህ በሚሆንበት ጊዜ ምን ይፈጠራል? የቆዳ መድረቅና ማሳከክ። መከላከያ ቅባቱን ያጣ ቆዳ ወዲያውኑ ይደርቃል፣ እንዲሁም ማሳከክ ይጀምራል። ኤግዚማና የቆዳ መቆጣት። በተለይም የኤግዚማ ወይም የቆዳ አለርጂ ያለባችሁ ሰዎች ሙቅ ውሃ ጠላታችሁ ነው፣ በሽታውን ያባዝባል። የቆዳ መሸብሸብ። እርጥበቱን ያጣ ቆዳ ቶሎ የመሸብሸብና የእርጅና ምልክቶችን ያሳያል። መፍትሄው ምንድን ነው? ባለሙያዎች እንደሚመከሩት ገላችንን ለመታጠብ ተመራጩ የውሃ ሙቀት መጠን ለብ ያለ የሚባለው ነው። የውሃው ሙቀት መጠን ከሰውነታችን ጋር ሙቀቱ የተቀራረበ ወይም ትንሽ ከፍ ያለ ቢሆን በቂ ነው። ሙቀቱ ቆዳችሁን ለስላሳ እና እርጥበት ያላቸውን ሳሙናዎች ተጠቀሙ። አንቲባክቴሪያል የሚሉ ሳሙናዎችን በሐኪም ካልታዘዘላችሁ በስተቀር ለዕለታዊ አገልግሎት አታዘውትሩ። ሳሙናን ለአስፈላጊ ለሆኑ ቦታዎች ብቻ ተጠቀሙ። አምስተኛው፣ ፀጉሩን በየቀኑ መታጠብ። ዋሺንግ ሄር ኤቭሪ ሲንግል ዴይ። አምስተኛው ስህተት ወደ ራስ ፀጉራችን ይወስደናል። ሻወር በገባን ቁጥር ፀጉራችንን በሻምፖ መታጠብ አለብን ብላችሁ ታስባላችሁ? ይህ ትልቅ ስህተት ነው። በተለይ እንደኛ አይነት ሀበሻ ሄር ወይንም አፍሮ ቴክስቸርድ ሄር ፀጉር ለዚህ ጉዳት በጣም ተጋላጭ ነው። የራስ ቆዳችን ፀጉራችንን ለማለስለስና ጤናማ ለማድረግ የሚጠቅም ዘይት ያመርታል። በየቀኑ ሻምፖ ስንጠቀም ይህን ዘይት እናጥበዋለን። ውጤቱስ? የፀጉር መድረቅ እና መሰባበር፣ የራስ ቆዳ መድረቅ እና ፎረፎር። በሚገርም ሁኔታ ፀጉሩን በበዛ ቁጥር የራስ ቆዳችን ድርቀቱን ለማካካስ ብዙ ዘይት ያመርታል። ይህም ፀጉራችን ቶሎ እንዲቀባ ወይንም ግሪዚ ያደርገዋል። መፍትሄው እንደ ፀጉራችሁ አይነት በሳምንት 1 ወይንም 2 ጊዜ ብቻ በሻምፖ ታጠቡ። ሻወር በገባችሁ ቁጥር ፀጉራችሁ እንዳይበላሽ የሻወር ኮፍያ ሻወር ካፕ ተጠቀሙ። ሻምፖ ስትጠቀሙ የራስ ቆዳችሁ ላይ ብቻ አተኩሩ። ኮንዲሽነር ደግሞ በፀጉራችሁ ጫፍ ላይ ተጠቀሙ። ስድስተኛው፣ ገላን በፎጣ አምርሮ ማሸት። rubbing skin aggressively with towel። ከሻወር ወጣን ማለት ጥንቃቄው አበቃ ማለት አይደለም። ስድስተኛው ስህተት የሚፈጠረው ገላችንን ስናደርቅ ነው። ብዙዎቻችን ቶሎ ለመድረቅ ብለን ፎጣውን ይዘን ቆዳችንን በኃይል እናሻለን። we rub vigorously። ይህ ድርጊት ፍጭት ይፈጥራል። ከሻወር በኋላ የላላው እና የለሰለሰው ቆዳችን በዚህ ፍጭት ምክንያት ይጎዳል። የቆዳ መቆጣት ይፈጠራል። ፀጉራችሁን በፎጣ የምታሹ ከሆነ ደግሞ ለፀጉር መሰባበር እና መነቃቀል ዋናው ምክንያት ይህ ነው። ለረጅም ጊዜ ሲለመድ ቆዳን ሻካራ ያደርገዋል። መፍትሄው በቀላሉ ፓት ድራይ ማድረግ ነው።
ይህ ማለት ፎጣውን ሰውነታችሁ ላይ በማሳረፍ ውሃውን እንዲመጣው ማድረግ እንጂ ማሸት አይደለም። ቀስ ብላችሁ እየጠለለዛችሁ ውሃውን አስወግዱ። ለፀጉራችሁም ቢሆን ፎጣ መጨቅለል እንጂ ማሸት አይመከርም። ሰባተኛው እርጥበት ሳያደርጉ መቆየት። skipping moisturizer immediately after shower። ሰባተኛውና የመጨረሻው ግን እጅግ ወሳኙ ስህተት ከታጠብን በኋላ ሎሽን ወይንም ክሬም አለመቀባት ወይንም ዘግይቶ መቀባት። ብዙ ሰዎች ከታጠቡ በኋላ ልብስ ለብሰው ፊታቸውን ብቻ ተቀብተው ይወጣሉ፣ ወይንም ደግሞ ቆዳቸው በደንብ እስኪደርቅ ጠብቀው ነው የሚቀቡት። የቆዳ ሕክምና ባለሙያዎች የ3 ደቂቃ